አንተን ያመለጠህ ነገር ላንተ የተጻፈው ደግሞ አንተ ብቻ በአላህ ላይ ተመካ። ሰሞኑን አንድ እህታችን ላይ ኢንዶኔዥያ ውስጥ የተፈጠረው ነገር ሁላችሁም ሰምታችኋል ብዬ አስባለሁ። ትናንትና ቴሌግራምና ዩቲዩብ ላይ ፖስት አድርጌው ነበርና ብዙዎቻችሁ ምንድነው የተፈጠረው ብላችሁኝ ነበር። ልጅቱ ከቤቷ ባይዳዲ ምናምን ብላ ወደ መስጂድ ትሄዳለች ለመስገድ ማለት ነው። ልክ ስጁድ ስታደርግ ጠብቆ እሱን አንድ ላይ የምንመለከት ይሆናል። መጨረሻው ምን ላይ ደረሰ የሚለውን ኢንሻአላህ በዚህ ቪዲዮ ማሳያችሁ ይሆናል። أعوذ بالله كلاي مكة كتاتش أمريكا سبحان الله قطعين فيديو لاሳያችሁ One more night Girl one more night One more night ለዚች ሽማግሌ ምን ይባላል ያ ጀማ give me one more night ገርል ያለች ነው ያለችው ካፕሽኑ ምን ይላል እባክህ እርጅና አንድ ድል ስጠኝ ብዙ የማስተካከለው ነገር አለኝ እቺን ሴትዮ ኮሜንት ላይ ምን ይሰራሉ እዚህ ሚዲያ ላይ ለርሱ አይሆንም ምናም ብለዋት ነበር ምላሿ ግን የኛ ጡረታ ያወጣ ነው ስራ ያቆም ነው እንጂ ቲክቶክ የእናንተ የልጆች አይደለም ሚል መልስ ነው የሰጠችው እንደምትመለከቱት እንግዲህ ከወጣቶችም አልፎ ሽማግሌዎችም እዚህ ደረጃ ላይ ነው ያሉት በሙዚቃ ቪዲዮ ትክትክ ጀምራሉ ዋን ሞር ናይት ምናምን ይያሉ ይዘፍናሉ እንደዚህ የሚበሻቀጡ ሴቶች ይያሉ በጎን ደግሞ ሰላታቸውን ጠንክረው እየሰገዱ ያሉ እህቶቻችን ደግሞ የሚደርስባቸው በደል ወላሂ በጣም ነው የሚያሳዝን ወንዶችም ብንሆን ወላሂ ወንድ ልንሆን ይገባል አንዳንድ ሴት የሆናችሁ ወንዶች አላችሁ ወንድ ነህ ወንድ ሁን በቃ አንቺም ሴት ነሽ እንደ ሴት ሁኚ ወንድ ልጅ ጆሮ ላይ ወርቅ ካደረገ አንገቱ ላይ ሀብል ካደረገ فماذا ابقى للنساء በሴቶች ምን አስቀርላቸው ሀይድ ብቻ እኮ ነው ሀይድስ መቼ ነው የሚመጣው ብላሽ ጠይቁት ወንድ ልጅ ጣቱ ላይ ብቻ ነው ቀለበት ጣቱ ላይ ብቻ ቀለበት ይለብሳል እዚያም የወርቅ አይፈቀድም ወርቅ የተፈቀደው ለሴቶች ብቻ አያሽ መዋብ መቆነጃጀት የወንድ ልጅ ቢሆን አይደብርም ነበር ወንድ ልጅ ተቀባብቶ ተውቦ ምናምን ወርቅ ለብሶ ምናምን ቢወጣ ረበፈጣሪ ስላምኮ ዝም ብሎ በከንቱ አይደለም ነገራቶችን ሲፈቅድና ሲከለክል መዋብ መቆነጃጀት የሴት ልጅ ነው አይደለ ለሷ ተው እንዳፋለ ይሄን በቃ ወርቅ ለሴት ብቻ ነው በምድር ላይ የተፈቀደ ለሴት ልጅ ብቻ ወንዶች ወርቅ እንዳትለብሱ የሴቶች ነው ብለዋል ሰምታችኋል እንግዲህ ወንዶችም እንደ ወንዶቹ ነው ሴትና ምሳሌ ምንድነው መጣር አላህ ወንድ አድርጎ ፈጥሯል አይደል ምንድነው ሴት መሆን የሚያምር ታዲያ እንዴ ሴቷን ብትሆኚ ወንድን መሆን የምትፈልጊ ነፋለሽ ቲክቶክ መንደርስ ትገቡ ያ አላህ ጉድ ነው የምታዩት እናም ከቪዲዮ መግቢያ ላይ እንዳልኳችሁ ሰሞኑን ኢንዶኔዥያ ውስጥ የተፈጠረው ነገር የሁሎችንም ልብ ሰብሯል ቪዲዮን አንዴ ላሳያችሁ ብዙዎቻችሁ ስለጠየቃችሁኝ ማቅረብ አልፈለኩም ግን ስለጠየቃችሁኝ ላሳያችሁ dijum belum habis itu belum ya kan tahu berarti dari dulu kejadiannya dia main aja gitu loh takutnya kan kebuka apa kan tidak tutup mulutnya itu terus sampai selesai ngeliatnya sendiri apa sendiri apa berdua dia sendiri tahu lah dia ada sisi ከዚህ በኋላ የተፈጠረው ነገር እኛን አይመለከተን ማለት እኔ ቻናል እንደዚህ ነገር ማሳየት አልፈልግም ግን የተፈጠረው ምን መሰላችሁ ልጅቱ ከቤቷ ባይዳዲ ምናምን ብላ ወደ መስጂድ ትሄዳለች ለመስገድ ማለት ነው ግን መንገድ ላይ ያለች ወደ መስጊድ በመትሄድበት ጊዜ ማለት ነው አንድ የተረገመ ወጣት ይመለከታታል ከዛም ይሻፍድባታል ምን ማለት እንደፈለኩኝ ከዛ መስጂድ እስክትደርስ ድረስ ተከትሏት ይሄዳል እሷ ግን በመንገዷ ሙሉ ምንድነው የሰው የሚከተለኝ ያለች ነበር ዘን መስጂድ ውስጥ ደረሰች እየሰገደች ባለችበት ሰዓት ልክ ስጁድ ስታደርግ ጠብቆ የሆነውን ነገር አደረገ ማለት ነው ልጁ ግን አላመለጠም ልክ የሰራውን ስራ ሰርቶ ከመስጊድ ልክ እንደወጣ ተያዘ ማለት ነው ላሳያችሁ ቪዲዮ ወጣቱ ይሄንን ይመስላል
ኢና ሊላሂ ወኢና ኢለይሂ ራጂዑን። ከቻልክ አግባ ካልቻልክ ደግሞ ጾም የሚለው ነገር እዚህ ጋር ነው እንግዲህ የሚመጣው። ካልቻልክ ጾም ምንድነው ያንተ ያልሆነችን ሴት ያልተፈቀደችን ሴት እንደዚህ ማሳደድ? ሱብሃንአላህ። አላህ እኮ ከቻላችሁ አግቡ ብሎ ፈቅዷል አይደል? በቃ አግባ። ካልቻልክ ግን ጾም ነው ያለው። እንዴት መጾም ይከብደናል በአላህ? አይኖ እኮ ከባድ ነገር ሊሆን ይችላል፣ ግን አላህ እስካለን ድረስ አላህ ያን ነገር እስከከለከለውና ያዘዘን ነገር እስካለ ድረስ ራሳችንን መቆጠብ ነው ያለብን አይደል? አላህን እንፈራለሁ የምትል ከሆነ ዲኒን አከብራለሁ የምትል ከሆነ ወላሂ እንደዛ ነው መሆን ያለበት። የማይሆን ነገር አይሆንም። አሁን ላይ ባለንበት ሁኔታ ማግባት የማንችል ከሆነ ወላሂ እንታገስ፣ ጾማችንን እንጹም። በቃ ትንሽ ታገስ። አላህ እኮ ማሳካቱ አይቀርም አይደል? እንደሚያሳካው አምናለሁ አይደል? እኔ በአላህ አላምንም አትለኝ መቼ ሙስሊም ነኝ ብለህ። ስለዚህ እንደሚያሳካው ካመንክ ትንሽ የሰብር ብቻ ነው የሚያስፈልግ፣ በጣም ትንሽ። እስኪ አድምጣት። አንተን ያመለጠህ ነገር ከጅማሩም ያንተ አልነበረም፣ ላንተ አልተጻፈልህም ነበር። ላንተ የተጻፈው ደግሞ መቼም ቢሆን አይሰጥህም፣ መቼም ቢሆን አያመልጥህም። አንተ ብቻ በአላህ ላይ ተመካ፣ ተወከል ያ አኺር ከሪም ማሰላም። በአላህ ተመካ፣ በሱ ላይ ጥርጣሬ አይኖር። ጥርጣሬም ካለ መልካም ጥርጣሬ ይሁን። እንደዚህም ሆኖ ግን አቅም ኖሯቸው የማግባት አቅም ኖሯቸው የማያገቡ ሰዎች አሉ። ለምን ሲባሉ ልትመጥነኝ ሴት አላገኘሁም እስካሁን። ላኢላሃ ኢላላህ። የእውነት ትዳርን የምትፈልግ ከሆነ ማግባት የምትፈልግ ከሆነ ለአንተ ሚስት መሆን የሚችሉ መድረሳ ሄድ። ኡስታዙ እንደዚህ አይነት ሴት ይፈልጋሉ አጋቡ ይበላቸው። ወላሂ ሴት ታገኛለህ ሞልቷል። ሚስት መሆን የሚችሉ ማለት ነው። ሴት ብቻ ሳይሆን ሚስት መሆን የሚችሉ ነፍ ሴቶች አሉ። ግን እኛ የምንፈልግበት ቦታ ሚስቶችን የምንፈልግበት ቦታ ሌላ ነው። ምንፈልጋት አይነት ሴት ሌላ፣ ምንፈልግበት ሌላ። እንደዚህ የተለያየ ነገር ላይ ይሄድ እንዴት ነው ሚስት ጠፋ የምንለው? እኛን የምትመጥነ ሴት የለችም አይባልም፣ አለች። ስለዚህ ሚስት የምትፈልግ ከሆነ ለማግባት ዝግጁ ከሆንክ ሚስት የት መፈለግ እንዳለብህ ማወቅ አለብህ። እንደዛም ሆኖ ግን አንተ የምትፈልጋት ሴት ካንተ እጅግ በጣም ተቃራኒ የሆነችው ነው። አንተ ማትረባ ሰው ሆነ አይሚን ማለት የፈለኩት ዲኑ ላይ በቃ ጠንካራ ያልሆነ ወንድ ሆነክ የምትመኛት ሴት ግን በዲኗ ላይ ጠንካራ የሆነች ቁርአንን ያختመች ከተቻለም ሐፊዝ የሆነ ኪታቦችን አገላብጣ የቀራች እንደዚህ አይነት ሴት ትፈልጋለህ። አንተ ግን እኮ ምንም የለም፣ ምንም ነገር አታውቅም ስለ ዲን። ክላሽ አያረግም ሐቢቢ ታው ስራህ ልክ እንደ ፊራውን ልትፈልጋት ሚስት ደግሞ ልክ እንደ መደም በጣባ ሙርቲዛለ እንዴ። ስማ አበሻ ሲተርት ከብት ባላለበት ኩበት ለቀማ ይላል። ተሰማኛለህ? እዛ ናይት ክለብ ምናምን የምታገኛት ወይ የምትጠጣዋን ነው ወይም ታስተናግዳሉ። መስጂድ ደግሞ የምትሰግዷን ወይ መስጂድ የምታሰሯን ያለው አልከበት ቦታ በጣም አትፈልግ በጣባ ኤግዛክትሊ እኔ የሚያልኩት ይሄንን ነው። ምን ፈልጋት አይነት ሴት እዛ ቦታ የለችም፣ እኛ ምን ፈልግበት ቦታ ማለት ነው። ምክንያቱም የለመርነው ነገር ላይ ነው እኛ ሚስት ምን ፈልገው አይደለ? ስለዚህ አንተ ውጭውጩን የለመርክ ከሆንክ ውጭውጩን ነው በቃ የምትፈልገው ሚስት። ግን ውጭውጩ አንተ የምትፈልጋት አይነት ሴት አትገኝም። ስነ ስርዓቷን ጠብቃ ቤቷ የተቀመጠች ነች። ስለዚህ ሚስት የት እንደሚፈልግ ማወቅ አለብን። የማይሆን ቦታ እየፈለግ ሷሊህ የሆነች ሴት እዛች ትገኛለች ብለህ መፈለግ ይሄ ሞኝነት ነው፣ ጅልነትህ ነው። ሚስት የምትገኘው የት እንደሆነች አይተናል። ሆኖም ግን እዛ አንተ የፈለክበት ቦታ ላይ ሴት አገኘህ፣ አገባት፣ ትዳር የሰመረ ይሆናል። ወላሂ ብዙ ሰዎችን አይቻለሁ እንደዛ አይነት ቦታ ላይ ሚስት አግኝተው አግብተው ህይወታቸው በቃ በጣም በሚያስፈራ መልኩ መንገድ የሳተ ማለት ነውና አላህ ይጠብቀን። አላህ ሷሊህ የሆኑ ሚስቶችን ይስጠን። ሴቶችን ብትሆኑ ሷሊህ የሆኑ ባሎችን ይስጣችሁ ማለት ፈልጋለሁ። እና አደራ የምላችሁ ነገር ቢኖር ማግባት የቻላችሁ አግቡ። ወላሂ እንደተመለከታችሁት የአሁኑ እህታችን የደረሰባት ነገር ወንዱ ትዕግስት በማጣቱ ነው አይደለ? በቃ መንገድ ላይ ያሻፈደባት ፈለጋት፣ ሄደ ተከተላት፣ አደረገ የፈለገውን ነገር። ያ ከመሆኑ በፊት ግን አቅም ካለህ አግባ፣ አቅም ከሌለህ ግን ሰብር አድርግ። በጣም ትንሽ የሰብር ብቻ በጣም ትንሽ አላህ ያሳካዋል ሁሉንም ነገር። እንደዚህ አይነት ሴቶች ጋር ጥቃት የሚደርሰው ነገር ደግሞ ከእውቀት ማነስ ይመስለኛል ብዙ ጊዜና ዲናችንን በደንብ እንወቀው። ወላሂ ሃይማኖታችንን በደንብ ብንረዳው ኖሮ ያንን ነገር አይደለም ልንሰራው ልንፈጽመው ይቅርና ማሰቡ ራሱ ምን ያክል ከባድ እንደሆነ ዘግናኝ ነገር እንደሆነ ትረዳላችሁ። እና አላህ ያሳውቀን፣ እውቀትን አላህ ይወፍቀን። ተመልከቱት እስኪ። والله የወጣትነት ጊዜ መባከን የለበትም። ቁርአን መሐፈዝ ከፈለገ ወጣትነት ጊዜ ነው። የነብዩ አለይሂ ሰላቱ ወሰላምን ሐዲስ ባግባቡ ለመቅራትና ለመሐፈዝ በል ከዛም አልፎ ለመረዳትና ወደ ተግባር ለማምጣት والله ወጣትነት፣ ቂያም ለይልን ተግባራዊ ለማድረግ ወጣትነት፣ ዒባዳዎችን ተግባራዊ ለማድረግ ወጣትነት፣ ሰዎችን ወደ ኸይር ነገር መጣራት ከመጥፎ ነገር ለማውጣት ወጣትነት፣ ወደ አላህ Subhanahu Wa Ta'ala ዳዕዋ ለማድረግ ወጣትነት። ወጣትነት ማለት ሁሉም አቅሙ የሚሟላበት የሆነ የእድሜ ደረጃ ነው ማለት ነው። ታዲያ ይህ የተሟላበት የእድሜ ደረጃ አይቀጥልም። ባረከላሁ ፊኩም መሃል ላይ መቋረጡ አይቀሬ ነው ማለት ነው።
ለዛ ነው ነብዩ አለይሂ ሰላቱ ወሰለም በጣም ትኩረት ስለሚሰጡት ለወጣቶች ልዩ የሆነ ትኩረት ነበራቸው ማለት ነው ልዩ የሆነ ትኩረት ይሰጡ ነበር አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰለም ነገ የውመል ቂያማ የሰው ልጆች በተሰጣቸው ነገር ሁሉ ይጠየቃሉ በተለይ ደግሞ 5 ነገራቶችን ሳይጠየቁ ለነዛ ለ5 ነገራቶች ምላሽ ሳይሰጡ እግራቸው ፍንክቻ ያደርጉም ከሜዳው ከዛ ከስብሰባው ቦታ ከዛ ውስጥ ነብዩ አለይሂ ሰላቱ ወሰለም እንደ ጥቅል وعن حياته فيما أفناه እድሜውን በምን እንዳሳለፈው ይጠየቃል وعن شبابه فيما أبلاه የወጣትነት ጊዜውን ደግሞ በምን እንዳሳለፈው ስለዚህ ወጣትነት ጸጋ ነው ባረከላሁ ፊኩም والله እንጠቀምበት والله እኛ ወጣቶች ይያለን ባረከላሁ ፊኩም እስላም እንዴት ይደፈር ባረከላሁ ፊኩም አንድ ሙስሊም ለምን ይክፈር ባረከላሁ ፊኩም እኛ ሙስሊሞች ይያለን ሙስሊሙ ማህበረሰብ ሽርክ ውስጥ እንዴት ይግባ እንዴት ቀብር ያምልክ ባረከላሁ ፊኩም እንዴት በረካን ፍለጋ ድንጋይና ቀብርን ይዳብስ ባረከላሁ ፊኩም ሊያሳስበን ይገባል እንደ ሙስሊም ይህ ነገር ሊያሳስበን ይገባል ያጀማ የዛሬ ቪዲዮአችን ይመስላል እንደወደዳችሁት አስተማሪ ማዝናኝ ቪዲዮ እንዳገኛችሁበት ተስፋ አድርጋለሁ ከወደዳችሁት ያስተምራል አሪፍ ነው ብላችሁ ካሰባችሁ ለወላጅ ዘመዶቻችሁ ሼር አድርጉላቸው እንዲሁም ቪዲዮ ላይክ በማድረግ የተሰማችሁን ነገር ደግሞ ኮሜንት ላይ በመጻፍ ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ማድረግ ትችላላችሁ ማለት ነው በተለይ ደግሞ የዛሬን ቪዲዮ ሁላችሁም ላይክ አድርጉት ኢንሻአላህ እንዲሁም ደካሞችን የተቸገሩትን መሳኪኖችን ማገዝ የምትፈልጉ ካላችሁ በዚህኛው አካውንት የአቢሲኒያ አካውንት ነው ሁላችሁም ያቅማችሁን ድጋፍ በማድረግ ወገኖቻችንን ማገዝ እንችላለን ማለት ነው እየላካችሁ ያላችሁ ደግሞ አላችሁ ሁላችሁንም ባረከላሁ ፊኩም ማለት ፈልጋለሁ አላህ ይጨምርላችሁ ሌሎቻችሁ መላክ የምትፈልጉና ግን ደግሞ አቢሲኒያ መጠቀም የማትችሉ በዚህኛው ዩዘርኔም አናግሩኝ ኢንሻአላህ የንግድ ባንክ አካውንት ሰጣችኋለሁ በዛ ትልካላችሁ ወደ አቢሲኒያ ነቀይሬ አስተላልፈዋለሁ ማለት ነው በአላህ ፍቃድ ቪዲዮአችንን ጨርሰናል በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ ሰላም አለይኩም ወራህመቱላሂ ወበረካቱ